አርእስተ ዜና መቄዶንያ የሚሰጠውን አገልግሎት ለማስፋት ከ2.5 ቢሊዮን ብር በላይ በሆነ ወጪ በአዲስ አበባ ለአረጋውያንና ለአእምሮ ህሙማን መርጃ ዘመናዊ ህንፃ ገንብቶ በማጠናቀቅ ሂደት ላይ እንደሚገኝ ተገለጸ። ከ7000 በላይ ለሚሆኑ ዜጎች የሥራ ዕድል የሚፈጥሩ ፕሮጀክቶች ወደ ልማት መግባታቸውን የአማራ ኢንዱስትሪ ፓርኮችም አስታወቀም። በትግራይ ክልል ሰሜን ምዕራብ ዞን ሰብአዊ ድጋፎች በስፋት እየቀረቡ ቢሆንም አሁንም ከድጋፍ ፈላጊ ቁጥር አንጻር በቂ ያለመሆኑ ተጠቆመ። ከውጭ የዜና ምንጭ የቻይና የዘመናዊነት መንገድ ለዓለም ሁሉ የሚጠቅም ነው ሲሉ የውጭ ጉዳይ ሚኒስትሩ ቺንጋንግ ተናገሩ። እንደምን አምሽታችኋል። ይህ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የምሽቱ ኢቲቪ ዜና 57 ነው። ከዚህ ከአዲስ አበባ ከዋናው ስቱዲዮ በተጨማሪ ከባህር ዳር ኢቢሲ ስቱዲዮም አሸናፊ እንዳለ እዛ ያሉ ዜናዎችን የሚመራ ይሆናል። ከኛ ጋር አብራችሁ ትሆኑ ዘንድ በአክብሮት እንጋብዛለን። አብራችሁን ሁኑ። ተመስገን በየነ ነኝ። ቀዳሚ የምናደርገው የኢቲቪ አጀንዳ ዜናችን ነው። መቄዶንያ በአዲስ አበባ የሚሰጠውን አገልግሎት ለማስፋት ከ2.5 ቢሊዮን ብር በላይ በሆነ ወጪ ለአረጋውያንና ለአእምሮ ህሙማኑ ዘመናዊ ህንፃ ገንብቶ በማጠናቀቅ ሂደት ላይ ይገኛል። የዛሬው ኢቲቪ አጀንዳ መቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል ላይ ትኩረት አድርጎ የመጀመሪያው ዜና ሆኗል። የሚያቀርበው ተመስገን ሽፈራው ነው። የሰው ልጅ ክቡርነት በተግባር የሚታይበት ሰውኛ ተቋም ከምስረታው ጀምሮ ለሀገር በዘመናቸው የለፉ ወጣቶች በነበሩበት ጊዜ ለሌሎች የተረፉ ያንኳ ባይሆን ለራሳቸው የማይሰንፉ የነበሩ የእድሜያቸው ጀንበር ሲያዘቀዝቅ ጉልበት ሲከዳቸው የተማመኑበት ጠፍቶ ችግርና ብቸኝነት ገፋፍቶ ከጎዳና ለጣላቸው ለአቅመ ደካማ አረጋውያንና የአእምሮ ህሙማን ወገን የሆነ ቤት ነው መቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል። ሰውን ለመርዳት ሰው መሆን በቂ ነው በሚል ትልቅ ሐሳብ የዛሬውን ትልቁን መቄዶንያ 2002 ዓመተ ምህረት አካባቢ 10 አረጋውያንን በቋሚነት በመኖሪያ ቤት በመንከባከብና በማሳከም የተጀመረው ርዕይ ለሀገር ባለውለታዎች ከሀገር ልጅ የተሰጠ የረፍት ቦታ ሆኖ አሁን ላይ ከ7000 በላይ ትናንት ብርቱ የነበሩ ጊዜ የፈታቸው ትናንት ባለብዙ አጃቢ ዛሬ ብቸኛ የሆኑትን ትናንት ባለብዙ ዕውቀት ሆነው ብቸኝነትና ችግር ለጎዳና የዳረጋቸውን ሰብሳቢ አሳካሚና ተንከባካቢ እንዲሆን አድርጎታል። ዓለም የኔ ብቻ የሚልሽ ቅድምድም ውስጥ ባለችበት በዚህ ጊዜ መቄዶንያ የኔ ብለው የሚፈልጓቸው የሌላቸውን እየሰበሰበ በርካቶች ለገንዘብና ለትርፍ በሚራኮቱባት ዓለም ውስጥ ሆኖ ለሰብአዊነት ክብር የሚሰራ ተቋም ሆኖ ወጥቷል። በ10 አረጋውያንና አእምሮ ህሙማን ሥራ የጀመረው መቄዶንያ ዛሬ ላይ 7000 ለደረሱት ቤተሰቦቹ በቀን 1 ሚሊዮን ብር ወጪ እያደረገ የሕክምና፣ የምግብ፣ የመጠጥና የመጠለያ እንዲሁም የንጽህና መጠበቂያቸውን ሸፍኖ አንከባክቦ የሚያኖር የአረጋውያኑ መከታ ለመሆን በቅቷል። ትልቅ ርዕይ ይዞ የተነሳው በትንሽ የጀመረውና እያደገ ሄደው መቄዶንያ ዛሬ ላይ አዲስ አበባ ላይ ካለው መርጃ ማዕከል በተጨማሪ በ10 የክልል ከተሞች ተጨማሪ ቅርንጫፎችን ለመክፈት ውጥን ይዞ የሚሰራ ሆኗል። በአዲስ አበባ ከ2.5 ቢሊዮን ብር በላይ በሆነ ወጪም ለአረጋውያኑ ዘላቂ ማረፊያና መታከሚያ የሚሆን ህንፃ ገንብቶ ለማጠናቀቅ እየሰራ ይገኛል። የመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል ባለራዕይ አቶ ቢኒያም በለጠ መስራችነት የተጀመረው ማዕከሉ በመላው ኢትዮጵያውያን ርብርብ እውን ወደ መሆን ተሻግሯል። መቄዶንያ የጀመረውን ግዙፍ ህንፃ ለማጠናቀቅም ድንቅ ልጆችን ለማበረታታት እየሰራ ባለው ኮሜዲያን እሸቱ መለስ አስተባባሪነትና በበጎ አድራጊ ኢትዮጵያዊ መምህራንና የጥበብ ሰዎች እየተከወነ ያለው ለመቄዶንያ ህንፃ በርና መስኮት ማስገጠሚያ ገቢ ማሰባሰቢያ ዘመቻ በሚያስደንቅ ሰብአዊ ስሜት ገቢውን ለማሰባሰብ ርብርብ እየተደረገበት ይገኛል። በርካታ አቅዶችን ይዞ የተነሳው ለብዙ ስራዎቹ መሰረት የሚሆነውን ህዝባዊ ቅቡልነት ያገኘው መቄዶንያ ለብዙ ስራዎቹ ትልቁን እርምጃ እየተራመደ ይገኛል። ይህ የዕድሜ ጀንበራቸው ላዘቀዘቀ ወገን ዘመድ የሚሉት ለራቃቸው በአእምሮ ህመም ለሚሰቃዩ የጎዳና ዳርን እንደ መኖሪያ ሳይወዱ ተገደው ለያዙ አዲስ ተስፋ የሆነው መቄዶንያ
በኢትዮጵያ 10 ከተሞች ተደራሽ ለመሆንና የምስኪናንን ተስፋ ለማለምለም ትልቅ ራዕይ ይዞ እየተጓዘ ነው። ለዚህ ሀገራዊ ተቋም ውጥን ስኬት ሁሉም ኢትዮጵያዊ ሊረባረብ ይገባዋል። ምክንያቱም ሰውን ለመርዳት ሰው መሆን በቂ ነውና። ልክ ነው። ሰውን ለመርዳት ሰው መሆን በቂ ነው። በዚሁ መንፈስ እንግዲህ በርካቶች መቄዶንያን እየደገፉና ማህበራዊ ኃላፊነታቸውን ተቋማትም እየተወጡ ይገኛሉ። የኢትዮጵያ ብሮድካስቲንግ ኮርፖሬሽንም አንዱ ተቋም ነው። በዚሁ ጉዳይ ላይ ታዲያ ተጨማሪ መረጃ ሊሰጠን የመቄዶንያ የአረጋውያንና የአእምሮ ሕሙማን መርጃ ማዕከል መስራቹ ቢኒያም በለጠን እዚህ ስቱዲዮ ጋብዘነዋል። አቶ ቢኒያም እንኳን ደህና መጣ። መልካም። እንግዲህ ሰሞኑን ሰፋ ያለ እንቅስቃሴዎች እየተካሄዱ ይገኛሉ። በግለሰቦችም በተለያዩ ተቋማትም እንደዚሁም ደግሞ በኪነ ጥበብ ባለሙያዎችም እና በተለይ በአሁኑ ወቅት በመቄዶንያ የአረጋውያንና የህፃን የአእምሮ ህሙማን ከመደገፍ አንጻር የጀመራችሁት ህንፃ አለ። ያንን ህንፃ የማጠናቀቅ ስራን በተመለከተ ደግሞ ለዛ የሚሆን ገንዘብ የተሰባሰበ ነውና በአጠቃላይ አሁን እየተደረገ ያለው ድጋፍ ምን ደረጃ ላይ ደረሰ የሚለው ነጥብ አስቀድመን ብናነሳስ? በጣም አመሰግናለሁ። መጀመሪያ ቅድም እንዳልከው ኢቲቪ በማህበራዊ ጉዳይ በጣም በሰፊው እየተሳተፈ ነው እና ሁላችሁንም በጣም ነው የማመሰግናችሁ። በገንዘብ በአይነት ማስታወቂያ በማድረግ ይህን ፕሮግራማችንን ፕሮሞት በማድረግ በከፍተኛ ሁኔታና ሁላችሁንም አቶ ፍስሐንም አጠቃላይ ስታፎችንም በዚያ ዋና ስራ አስፈጻሚው ስራ አመሰግናችሁ ፈልጋለሁ። በጣም መልካም፣ እናመሰግናለን። ወደ ድጋፉ እንምጣ። ምን ደረሳችሁ አሁን ባለው ተጨባጭ ሁኔታ? ፈንድሬዚንጉ እንግዲህ በዶንኪ ቲዩብ በኮሜዲያን እሸቱ መለስ የሚካሄድ ነው። ስቲል ሰው እየረዳን ያለው $1 ሚሊየን ብር ለማሰባሰብ ለህንፃው በርና መስኮት ብቻ የሚሆን ማለት ነው። ህንፃው ብዙ ወጪ ስላለ ኦልሞስት 1 ሚሊየን እስካሁን ድረስ አላለቀም ገና። $1 ሚሊየን ኦልሬዲ ተገኝቷል። በዚህ ሁኔታ ነው ያለው። አሁንም ሰዎች መሳተፍ ይፈልግ ይቻላል። ጎፈንድ አለ፣ መቄዶንያ ቻሪቲ ሆምስ ከኢትዮጵያ ውጭ ለሚኖሩ። ኢትዮጵያ ደግሞ የንግድ ባንክ አካውንት አለን 7979 በዛ እየደወሉ 1 በርና 1 መስኮት 1 በር 106,000 መስኮት 80,000 ነው የሚሳተፉ። አሁንም ደስ ይለናል። በዚህ አጋጣሚ ገና ስቲል ፕሮግራሙ እየተካሄደ ስለሆነ እንግዲህ የተለያዩ የገንዘብ ማሰባሰቦች ሲካሄዱ ለምሳሌ ሚሊዮን ብር ሲጠራ ብዙ የመምሰል ሁኔታ አለ። ተቋሙ ከሚፈልገውና ከሚሰራው ሰፊ እንቅስቃሴ አንጻር አሁን እየተደረገ ያለውን ድጋፍ እንዴት ታየዋለህ? ህብረተሰቡ ውስጥ በምን አይነት ሁኔታ መርዳት አለበት ብለህ ታስባለህ? አሁን ላደረጉት ይህን ድጋፍ እጅግ በጣም አመሰግናለሁ። በኢትዮጵያም ከኢትዮጵያም ውጭ ላሉ ወገኖች ኮሜዲያን እሸቱን በተለይ ላስተባበረው ሚዲያዎችንም ኢቲቪን ጨምሮ ላገዙና እንግዲህ መቄዶንያ ምንድነው ሰፊ ድርጅት ብዙ ወጪ ያለበት ነው። ይሄ ህንፃ ብቻ 2.5 ቢሊዮን ይፈጃል። ሚሊዮን አለ ቢሊዮን እና ለህንፃው ብቻ እና ይህን ህንፃ ለማሰራት አሁን ፊኒሺንግ ነው የቀረው። ይሄ ማለት ክሎዝ ወደ 800 ሚሊዮን ብር ነው የሚያስፈልገው። ስለዚህ የበርና መስኮት ብቻ የሚሆን የፊኒሺንግ ብዙ ስራዎች አሉ። ሊፍት አለ፣ ምን አለ፣ ብዙ ቃል እና ህብረተሰቡ አሁንም በቀጣይ ይህን ህንፃ ቶሎ ሰርተን ሰው እንድናስገባ ይህን 800 ሚሊዮን ብር ድርጅቶች ቢያግዙን ጥሩ ነው ላሉ ቶሎ ሰዎች እንድናስገባ። አንዳንድ ጊዜ የሚፈለጉ ነገሮች በገንዘብ ብቻ ጠቅላላ አድርገው ሲቀመጡና በተለያዩ ደግሞ ማህበራዊ ድረገጾችም በሶሻል ሚዲያውም ሲተላለፍ ብዙ የመምሰል ነገር አለና ይሄ ያስፈለም ሳይሆን በርና መስኮት እየተባለ ነው ሰሞኑንና ሰፊ መሆኑን እናንተ በማስተዋወቁ በኩል በህዝብ ግንኙነት ስራው በኩልስ ምን ያህል እየሄዳችሁበት ነው? ይህን ጉዳይ ህብረተሰቡ ተገንዝቦ ይሄን ነገር ገና ሰፊ ነገር እንደሚቀር ተረድቶ የራሱን አስተዋጽኦ እንዲያበረከት በዚህ አጋጣሚስ ምን ይደግፍ የሚለውንም አብረን እናንሳ ብዬ ነው። አመሰግናለሁ። እንግዲህ መቄዶንያ ከ7000 ሰዎች በላይ የሚረዳ ነው። በአዲስ አበባ፣ በኦሮሚያ ክልል በኬሰንዳፋ፣ አዳማ፣ ሻሸመኔ፣ ጎሬ፣ በአማራ ክልል ደሴ፣ ድሬዳዋ፣ ሀረር፣ አድዋ፣ ጋምቤላ በርካታ ቦታዎች ከ10 ቦታ ብራንቾች እና በቀጣይም ኦልሞስት በየወሩ አንዳንድ ብራንች ለመክፈት እቅዳለን። በአጭር ጊዜ ውስጥ ወደ 30 ለማድረስ ነው። ስለዚህ በየክልሉም ስራ አለ፣ የሚገነቡ ቦታዎች አሉ። የመቄዶንያ ወጪ በቀን 1 ሚሊዮን ብር ነው። እንግዲህ በሀገር ውስጥ እርዳታ 1 ሚሊዮን ብር እያወጡ መኖር ይሄ የእግዚአብሔር ኃይል ብቻ ነው የሚሰራው። በአመት 365 ሚሊዮን ነው ባጭሩ። በዛ ላይ ገቢ የለም ምን የለም ማለት ነው፣ እርዳታ ብቻ። ስለዚህ እግዚአብሔር የሚሰራበት ቦታ መሆኑን በዚህ ማወቅ ይችላል። ሲምፕል ነገር። ይሄ ህንፃ ራሱ የሚገርም 3 ዓመት ተኩል ነው ከተጀመረ። በ3 ዓመት ተኩል የ2.50 ቢሊዮን 70% መስራት ማለት ክሎዝ ቱ 70% የእግዚአብሔር ኃይል ነው። በቃ ምን እንትን የለውም። እና ህብረተሰቡ እንዲሳተፍ የምንፈልገው ምንድነው? አንደኛ ፊኒሺንግ ስራዎችን
ኢትዮጵያ ውስጥ ያሉ ባለሀብቶች በተለይ ማገዝ መቻል አለባቸው። እዚህ ህንፃ ላይ ብዙ አልተሳተፉም። እውነት ለመናገር የመንግስት አካላት መሳተፍ አለባቸው። እስካሁን የረዱትን በጣም አመሰግናለሁ። ኢትዮ ቴሌኮም በዋናነት በጣም የሚመሰገን ነው። ላለፉት 7 ዓመት የኢትዮጵያ ንግድ ባንክ፣ ልማት ባንክ፣ ጉምሩክ ኮሚሽን፣ የኢትዮጵያ ፖስታ አገልግሎት፣ አንበሳ አውቶቡስ ደግሞ ፕሮሞሽናችን አይተባላል። እነዚህ ሁሉ የሚመሰገኑ ናቸው። መድን ድርጅት፣ ኢትዮጵያ አየር መንገድ አዲስ ማኔጅመንት አለ። ብዙ እንጠብቃለን። ከዚህ በፊት ያለው ጋር ብዙ እንደ ሌሎቹ አይደለም። ያሁኑ ግን ተነጋግረናል። በቀጣይ እንደሚያግዙን ተስፋ እናደርጋለን። ሌሎችም አሁን እንደ ኢትዮ ቴሌኮምን፣ ልማት ባንክን፣ ጉምሩክ ኮሚሽንን፣ ንግድ ባንክን እያዩ ሌሎቹ ማገዝ መቻል አለባቸው። የግሎችም ጭምር የግሎችም ባንኮች የተወሰኑ ባንኮች የሚያግዙናሉ። ከህብረተሰቡ ደግሞ በዛ የምንደገፈው የምንፈልገው ድጋፍ ብዙ ነው። መጀመሪያ ሰው መጥቶ እንዲጎበኘን ነው። አያት ኮንዶሚኒየም ነው ያለ ነው። አልባሳት፣ ጫማ የማይፈለጉ በገንዘብ በአይነት ብዙ ጊዜ ደግሞ እኛ ጋር ፕሮግራም አለ። ሰርግ፣ ልደት፣ ሙት ዓመት፣ ክርስትና ማድረግ። የመኪና እጥረት በጣም መቄዶንያ ያለው አንዳንድ ሰዎች ይገርማል ቤት የሰጡም አሉ። ቤት መስጠት ይቻላል። ኮንዶሚኒየም የሰጠ ሰው አለና መጥቶ መጎብኘት፣ ማጽናናት፣ በጉልበት በአይነት ማገዝ። ህንፃውን የሚሰራው ዮቴክ ኮንስትራክሽን ነው። ዮቴክ ኮንስትራክሽን ምንም ብር እየተከፈለው አይደለም። ሙሉ እኛ ቃል የምናየው እሱ ነው የሚሰራው። ስለዚህ በሙያም የማገዝ ነገር አለ ከገንዘብ ውጪ። ስለዚህ እንደዚህ አይነት ድጋፎችም ትፈልጋላችሁ። ይሄን ለማድረግ የሚፈልጉ ሰዎች ስልክ ቁጥር አለን። የመቄዶንያ 777 ሁሉም ወይ ደግሞ ሁሉም 40 09 0977 0944 በዚህ ቁጥር አንድ አይነት ቁጥር ወይ ደግሞ 8131 የጽሁፍ መልእክት። ከኢትዮጵያ ውጭ ላሉ ደግሞ ስልካችን 301 814 4883 ነው። ዜልና ካሻፕ የሚባል አካውንት አለ። 240 840 6256 ነው። እሺ ቀስ ተብሎ ይደገም ይሄ ቁጥር። ሰዓት የላችሁም በየ ደህና ከዚህ የሚበልጥ ነገር ስለሌለ ነው። 240 840 6256 ዜል ወይም ካሻፕ ይባላል። 240 840 6256 ስልካችን ደግሞ 301 814 48 83 301 814 48 83 ነው። ብር መርዳት የሚፈልጉ ደግሞ ለምሳሌ አሁን ኢትዮጵያ ቴክስት የምናደርግበት አለ። ሰዎች አንዳንድ እሷም 8161 ላይ ኦኬ ብሎ ቴክስት ማድረግ ሲሆን አካውንታችንም 8161 ነው። የንግድ ባንክ ንግድ ባንክ በሁሉ ነገር ነው የሚያግዘና በዚህም አካውንታችኑ 8161 ላይ ብር ማስገባት ቀላል መንገድ ነው፣ መርጃ መንገድ ማለት ነው። መልካም እንግዲህ አሁን ቀጣይ እቅዳችሁን ተግባራዊ ለማድረግ እንደው ሳላነሳው አላልፍም የሚሉት ነጥብ ካለ ሰው ሊረዳልን ይገባል ካለን ሰፊ እንቅስቃሴ አንጻር ተብሎ የሚነሳ ነጥብ ካለ እሱን እናንሳና እናጠቃልላለን። አሁን እንግዲህ መቄዶንያ ሰውን ለመርዳት ሰው መሆን በቂ ነው። በቃ ማንኛውም ሰው መርዳት ይችላል። ብር ያለው የለውም፣ ተማረ አልተማረ እርዳታ ላይ ምንም ግንኙነት የለውም። እግዚአብሔር በተለይ በድሆች ላይ አድርጎ ይሰራል። መቄዶንያ በጣም የሆኑ ድሆች ነው እዚህ ያደረሱት። እግዚአብሔር በድሆች ላይ አድሮ ማለት ነውና ሰዎች በጉልበት በሙያ እንዲያግዙ ድርጅታችን እንግዲህ እየሰፋ ስለሆነ በዛ መልክ ሰው ድጋፉን እንዲያጠናክር ነው። በቀጣይ ተገልጋዮችን ቁጥር ወደ 20 ሺህ ለማድረስ ነው። ያለምንም የውጭ ፈንድ የሚሰራ ስለሆነ ሰዎች ሁሉ መጥተው እንዲያግዙን፣ ሰርግ፣ ልደት፣ ሙት ዓመት፣ ክርስትና እንዲያደርጉ በ8131 እየደወሉ መረጃ እንዲወስዱ፣ ሰው እንዲጠቁሙ ሰውም እያስገባን ነው። የክልል ከተሞችም እስካሁን ብዙ ቦታ ሰጥተዋል፣ አዲስ አበባም ጭምር። ዶክተር አብይ አህመድም መጀመሪያ ሲጀመር ይህ ህንፃ ጥሩ ገዛ አድርገውልናል። አሁን ደግሞ እንግዲህ ፊኒሽንጉ ላይ ደግሞ እንዲሳተፉ እሳቸውንም ጠቅላይ ሚኒስትሩም በዚሁ በአክብሮት ጥያቄ አቀርባለሁ። ትልቁ ወጪ ያለው ፊኒሽንግ ላይ ነው። በ3 ዓመት ተኩል እንግዲህ 2.5 ቢሊዮን ፎቅ መፍጠንም አለበት። ምክንያቱም በተለያየ ጊዜ ወጪዎች አሉ እኮ አይደለም። የኮንስትራክሽን እቃዎችን ዋጋ እየጨመረ ስለሚሄድ ሲፈጥን ሰውም የሚያወጣው ነገር እየቀነሰ ይሄዳል። ከጨመረ ጊዜው ደግሞ የሚመጣውም ገንዘብ እየበዛ ስለሚሄድ ማለት ነው። ለማንኛውም ፎቁ ደግሞ እዚህ ላይ መጨመራት 3600 ካሬ ሜትር ላይ የሚያርፍ ፎቅ ነው። 15 ወለል ነው። ሊፍት ብቻ 7 ሊፍት ነው እና በጣም ግዙፍ የሆነ ፎቅ ነው። ስለዚህ ወጪውም እንደውም 1200 አልጋ ያለው እንደ ሆስፒታል ነው። እስካሁን እንደዚህ አይነት ሆስፒታል ነው ኢትዮጵያ ውስጥም የለም ማለት ነው። መልካም እንግዲህ ክቡራን ተመልካቾቻችን አሁን ደግሞ ሰው ለመርዳት ሰው መሆን በቂ ነው በሚለው መርህ መሰረት ሁላችንም አቶ ቢኒያም በለጠ ባለበት በያላችሁበት ቦታ ሆናችሁ የስቱዲዮ ዳይሬክተራችንም የካሜራ ባለሙያዎችም በየማሰራጫ ጣቢያ ያላችሁ ባለሙያዎቻችንም በኤቢሲ በኩል ማለት ነው ተመልካቾቻችንም ባላችሁበት ቦታ ሆናችሁ ተንቀሳቃሽ ስልኮቻችሁን ታወጡና ለመቄዶንያ በ8161 ኦኬ ብለን ለዚህ የተቀደሰ ዓላማ ድጋፍ እናደርጋለን። እኔ ጀምራለሁኝ እዚህ 8161 ኦኬ ብለን ነው የምንልከው። 8161 ላይ
ከዛ ቴክስት መጻፊያው ላይ ኦኬ ብለን እንጽፋለን ማለት ነው። ኦኬ ከዛ እንልካለን። ሴንድ ይኸው በተግባር ኢትዮ ቴሌኮም እናመሰግናለን በጣም እሺ። አቶ ቢኒያም በለጠ የመቄዶንያ የአረጋውያንና እንደዚሁም ደግሞ የአእምሮ ሕሙማን መርጃ ድርጅት መስራች፣ አሁን ያለውን ደረጃ ተነጋግረናል። በኢቢሲ በኩል ደግሞ ያለውን ነገር እየተከታተልን እናቀርባለን። የተደረሰበትን ደረጃ ደግሞ አይተን በድጋሚ እንደምንገናኝ ተስፋ አረጋለሁኝ። አመሰግናለሁ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ተቋማችሁ የራሱ የሆነ ናሙናዎችን ወስዶ የሚመረምርበት ላቦራቶሪ ሳይኖራችሁ ይህንን አዋጅ እንዴት ነው ተግባራዊ እያደረጋችሁ ያላችሁ? በእርግጥ ይሄ ላቦራቶሪ በእኛ በአዲስ አበባ ደረጃ የለንም። ትክክል ነው። መሰረታዊ ችግርም ነው ይሄ። በእርግጥ አዲስ አበባ ላይ ያሉት ምግብ ቤቶች፣ ሰፊው ህብረተሰብ የሚገለገልባቸው አነስተኛ ምግብ ቤቶች፣ ሬስቶራንቶች የእናንተን መስፈርት አሟልተው ነው ወይ አገልግሎት እየሰጡ ያሉት? ለምሳሌ ቦታ እያለህ እዚህ ሽንት ቤት እዚህ ኪችን በፍጹም አይታሰብም። ቦታ የለም እንበልና ግን ተጣብቆ ከሆነ ያ ምግብ ቤት ቢዘጋ ለህብረተሰቡ እንደዛ እያደረግን ነው። በነገራችን ላይ አሁን አንዳንድ በጣም የባሰ ነገርና ሲሪየስ የሆነ ነገር እየታየ ያለበት ጉዳዮች ላይ አሉ። ከህብረተሰብ ጤና አንጻር ቸል ብላችሁታል ብዬ ነው ማስበው። እሱ እንደው ስልክ አለን ከሀገራችንና ከአዲስ አበባ ነባራዊ ሁኔታ ላይ ትሮሬት የምናደርጋቸው ነገሮች አሉ። ከቤት ከዘመድ ርቀው በሚኖሩበት ሁሉ በአድካሚው የሥራ ውሎ ውስጥ የሚያገኟትን ትንሿን ክፍተት እንኳን ሳያባክኑ የኔ ለሚሉት ሰው አብሮነቶን ይገልጻሉ። ሁሌም የሚወዷቸውን ለመደገፍ ቀድመው ይገኛሉ። ረፍት በማይሰጥ ውጥረት ውስጥ ሆነውም ቢሆን በአስፈላጊው ሰዓት ለመድረስ አይቸገሩም። የኢትዮ ዳይሬክት የሞባይል መተግበሪያን በመጠቀም ባሉበት ሆነው ያለምንም የመላኪያ ክፍያ በነፃ ገንዘብ ለሚወዷቸው ይላኩ። ተቀባዮችም 10% በስጦታ ያገኛሉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። በቤኒሻንጉል ጉሙዝ ክልል ባለፉት 6 ወራት በሰላም በልማትና በተለያዩ ዘርፎች ውጤታማ ተግባራት መከናወናቸውን ርዕሰ መስተዳድሩ አሻድሊ ሀሰን ተናገሩ። ርዕሰ መስተዳድሩ ይህንን ያሉት በክልሉ ምክር ቤት 15ኛ መደበኛ ጉባኤ ላይ ነው። ጀማል አህመድ ነው የተከታተለው። የቤኒሻንጉል ጉሙዝ ክልል ምክር ቤት 15ኛ መደበኛ ጉባኤውን በማካሄድ ላይ ይገኛል። የክልሉ ርዕሰ መስተዳድር አቶ አሻድሊ ሀሰን የክልሉን የ6 ወራት የስራ አፈጻጸም ሪፖርት አቅርበዋል። ርዕሰ መስተዳድሩ በሪፖርታቸው እንደገለጹት ባለፉት 6 ወራት የክልሉን ሰላም ለማረጋገጥ የተከናወኑ ስራዎች ውጤት አስገኝተዋል። ከጎህዴንና ከብሄኔን አመራሮችና አባላት ጋር በሀገር ውስጥም እንዲሁም ከሀገር ውጭ ተከታታይ የሆነ ንግግር በማድረግ ችግሮቹ በሰላማዊ ውይይት እንዲፈቱ ተደርጓል። በዚህ ምክንያት ከፍተኛ ቁጥር ያለው የታጣቂ ቡድኑ አባላት የሰላም ጥሪው በመቀበል እንዲገቡ ተደርጓል። በክልሉ ሲከሰቱ በነበሩ የጸጥታ ችግሮች ሳቢያ ከመኖሪያ አካባቢያቸው የተፈናቀሉ ዜጎችን መታደግ መቻሉንም በሪፖርታቸው አስታውቀዋል። ከዚህ ስኬት ጎን ለጎን የተፈናቀሉ ዜጎች ወደ መኖሪያ ቀያቸው በመመለስ መልሶ ማቋቋምና ክረምቱ ሳያልፍ የእርሻ ስራቸው እንዲጀምሩ በማድረግ ረገድ አበረታችና ተጠናክሮ ሊቀጥል የሚገባ ውጤት ተመዝግቧል። በግማሽ ዓመቱ ጉዳት የደረሰባቸው የነበሩ 62 ትምህርት ቤቶች በመጠገንና ግብዓት በማሟላት ወደ ስራ እንዲገቡ የተደረገ ሲሆን በዚህም 63474 ተማሪዎች ወደ ትምህርት ገበታ እንዲመለሱ ተደርጓል። ከጤና አንጻር 1 ጤና ጣቢያና 68 ጤና ኬላዎች አስፈላጊው ጥገና በማድረግ እንዲሁም ግብዓቶች በማሟላት ወደ ስራ እንዲገቡ ማድረግ ተችሏል። የግብርናውን ዘርፍ ለማጠናከር አርሶ አደሩን በቴክኖሎጂ የማገዝ ስራ ስለመሰራቱ ያወሱት ርዕሰ መስተዳድሩ የበጋ ስንዴን በሙከራ ደረጃ በመጀመር ውጤት መታየቱንም ገልጸዋል። የህዝባችን ተጠቃሚነት ለማረጋገጥ 65 ትራክተሮችን ግዢ በመፈጸም ለሞዴል አርሶ አደሮችና በዘርፉ ለተደራጁ ወጣቶች እንዲደርስ በማድረግ ምርታማነትን ከማሳደግ አኳያ አጋዥ የስራ አካል እንዲሆን ተደርጓል። ከዚህ ባለፈ የበጋ ስንዴ በክልላችን በማስጀመር አርሶ አደሩን ተጠቃሚ ለማድረግ የግንዛቤ ፈጠራ፣ የቅስቀሳ ግብዓት፣
የግብዓት የማቅረብና ወደ ስራ የማስገባት ስራዎች ተከናውነዋል። በዚህም እንደ ሙከራ ቢጀመርን ጥሩ ውጤት ያስመዘገብን ሲሆን 2434 ሄክታር ማሳን በበጋ ስንዴ እንዲለማ ተደርጓል። በምርት ዘመኑ 843127 ሄክታር ማሳ በዘር በመሸፈን 26.7 ሚሊዮን ኩንታል ምርት እንደሚገኝ በትንበያ መረጋገጡን ርዕሰ መስተዳድሩ ባቀረቡት ሪፖርት ገልጸዋል። በተያያዘ 2014-15 ምርት ዘመን የመኸር እርሻ ስራ 1,199,840 ሄክታር መሬት በዘር ለመሸፈን 34,326,432 ኩንታል ምርት ለማምረት ታቅዶ በተደረገው የቅድመ ምርት ትንበያ 843,127 ሄክታር መሬት በተለያዩ ሰብሎች ተሸፍኖ 26,728,338 ኩንታል ምርት እንደሚገኝ ተገምቷል። ጉባኤው ውሳኔዎችን ያስተላልፋል ተብሎ ይጠበቃል። ለኢትዮጵያ ቴሌቪዥን ጀማል አህመድ ነኝ ከአሶሳ። ይኸው ለ2 ቀናት ሲካሄድ የቆየው የቤኒሻንጉል ጉሙዝ ክልል ምክር ቤት 15ኛ መደበኛ ጉባኤ የተለያዩ ረቂቅ አዋጆችና ሹመቶችን በማጽደቅ ተጠናቋል። ምክር ቤቱ አቶ ሰንበታ ቀጀላን የክልሉ ፍርድ ቤት ፕሬዝዳንት እንዲሁም አቶ ታደለ ተረፈን የክልሉ ምክር ቤት የሰው ሀብት ልማት ቋሚ ኮሚቴ ሰብሳቢ አድርጎ ሲሾም የተጓደሉ የቋሚ ኮሚቴ አባላት ሹመትንም አጽድቋል። ከዚህ በተጨማሪ ደግሞ 61 የሚሆኑ የጠቅላይ ፍርድ ቤት የዞን የወረዳና የሸሪያ ፍርድ ቤት ዳኞችን ሹመትንም አጽድቋል። ምክር ቤቱ የቤኒሻንጉል ጉሙዝ ክልል ምክር ቤት አባላት አሰራርና ስነ ምግባር ማሻሻያ ደንብ እንዲሁም የክልሉ መንግስት ጥብቅና አገልግሎት ፈቃድ አሰጣጥና አስተዳደርን ለማሻሻል የወጣ ረቂቅ አዋጅን መርምሮ ማጽደቁን ነው ሪፖርተራችን ጀማል አህመድ ከስፍራው የዘገበው። እንግዲህ የምሽቱን የቲቪ ዜና 57 ከአዲስ አበባ ዋናው ስቱዲዮ በተጨማሪ ከባህር ዳር ኢቢሲ ስቱዲዮ እናስተላልፋለን ባልነው መሰረት አሁን በቀጥታ ወደ ኢቢሲ ባህር ዳር ስቱዲዮ እናመራና ከአሸናፊ እንዳለ እዛ ያለውን ዜና እንከታተልና መልሰን ከኔ ጋር እንገናኛለን። አሸናፊ መቀጠል ይችላል። አመሰግናለሁ ተመስገን። አመሰግናለሁኝ። እንደምን አምሽታችኋል ክቡራን ተመልካቾቻችን። ከኢትዮጵያ ቴሌቪዥን ባህር ዳር ስቱዲዮ ለኢቲቪ 57 የተዘጋጁ ዜናዎችን ይዤ ቀርቤያለሁ። አሸናፊ እንዳለኝ አብራችሁ ቆዩ። በስንዴ ልማት እየታየ ያለው ውጤት ኢትዮጵያ በአጭር ጊዜ ውስጥ በምግብ ራሷን ከመቻል አልፋ ለውጭ ገበያ ማቅረብ እንደምትችል በተግባር ያረጋገጠ መሆኑን የግብርና ሚኒስትሩ ግርማ አመንቴ ገለጹ። በአገር አቀፍ ደረጃ በበጋ መስኖ ስንዴ ከተሸፈነው 1.3 ሚሊዮን ሄክታር መሬት ከ50 ሚሊዮን ኩንታል በላይ ምርት ይሰበሰባል ተብሎም ይጠበቃል። ይሄን ዋጋቸው ተጨማሪ አለው። የአምራች ኢንዱስትሪው ዘርፍ ከህግ ማዕቀፍ ጀምሮ ዘርፈ ብዙ ተግዳሮቶች እንዳሉበት ይነገራል። የመሬት የኃይልና የፋይናንስ አቅርቦት ችግሮች ደግሞ በባለሀብቶች በጉልህ የሚጠቀሱ ናቸው። ዘርፉን ከነዚህ አሳሪ ችግሮች ለማሻገር በመሰረተ ልማት የተደራጁት ኢንዱስትሪ ፓርኮች አይነተኛ መፍትሄ ሆነዋል። ባለፉት 6 ወራት ከ5.4 ቢሊዮን ብር በላይ ካፒታል ያስመዘገቡ ባለሀብቶች በኢንዱስትሪ ፓርኮች ለማልማት መግባታቸውን የአማራ ኢንዱስትሪ ፓርኮች ልማት ኮርፖሬሽን ኃላፊ አቶ ብርሃኑ ጣማሎ ይገልጻሉ። ከነዚህ ውስጥ ዛሬ 3 ባለሀብቶች ወደ 4.3 ቢሊዮን ካፒታል ያላቸው በሙሉ አቅማቸው ወደ ኢንቨስትመንት ሲገቡ ወደ 7 ሚሊዮን ኩንታል ምርት የጥራጥሬ ምርት የሚጠቀሙ ናቸውና በአጠቃላይ እንደ አማራ ክልል ከአሁን በፊት ባለሀብቶቻችን የለመዱትኝ በእያንዳንዱ ቢሮ እየሄዱ የመሬት እንዲሰጣቸው ነው ሲጮህ የነበረው፣ ከፍተኛ ቢሮክራሲ የነበረው። ይሄንን በሚቀንስ ረገድ አሁን እነሱ በተገኙበት የይዞታ ማረጋገጫ ካርታ እንሰጣለን። ባህር ዳርን ጨምሮ በ7 የኢንዱስትሪ ከተሞች ከ1300 በላይ ባለሀብቶች በልዩ ልዩ ምክንያቶች መሬት ወስደው ወደ ልማት አለመግባታቸውን ያነሱት ኃላፊው የኢንዱስትሪ ፓርኮች አልሚዎች በተደራጀ መሰረተ ልማት ወደ ስራ እንዲገቡ ከማስቻል ባለፈ ለችግሩ መፍትሄ ስለመሆኑ ያነሳሉ። በሺህ የሚቆጠሩ አዳዲስ ፕሮጀክቶች እየመጡ ነው። ስለዚህ ሁለቱም ማጣጣም ይጠይቃል። በአንድ በኩል እነዚህ ለበርካታ ጊዜ መሬት ወስደው እጃቸው ጋር ያስቀመጡ ያላለሙ ባለሀብቶችን እንዲያለሙ ግፊት የማድረግ ወደ ልማት ካልገቡ ለሚያለሙ ባለሀብቶች መሬቱን የማሳለፍ ስራ በአንድ በኩል ይሰራል። በክልሉ ኢንዱስትሪዎች በጦርነትና ዘረፋ ውድመት በደረሰባቸው ወቅት የተጀመረው ኢትዮጵያ ታምርት ንቅናቄ ተጎጂ ኢንዱስትሪዎችን ጨምሮ አዳዲሶች እንዲበረታቱ ያስቻለ ስለመሆኑም ያነሳሉ። በጦርነቱ ምክንያት የወደመባቸውን ፋብሪካዎች
አንዳንዶቹን የብድር እፎይታ ጊዜያቸው እንዲራዘም ማድረግ፣ በሌላ በኩል ደግሞ ይሄን ግምት ውስጥ ያስገባ ተጨማሪ ብድር እንዲያገኙ በማድረግ ረገድ ሰፊ ስራ እየተሰራ ነው ያለው። ለአብነት በዚህ ግማሽ ዓመት እንኳ በኢትዮጵያ የልማት ባንክ አማካኝነት በ6 ወር ውስጥ ከ2 ቢሊዮን ብር በላይ ባለሀብቶቻችን አግኝተዋል። ሌሎች የመሰረተ ልማት ጉዳዮችን የክልሉ መንግስት በዚህ ዓመት ወደ 600 ሚሊዮን ብር መድቦ የመንገድ፣ የመብራት፣ የሌሎች የውሃ መሰረተ ልማቶችን ለማስገባት ጥረት እያደረገ ነው ያለው። ስለዚህ ይሄ ነገር ተጠናክሮ ይቀጥላል የሚለውን ነገር ግምት ውስጥ እንዲያዝ ፈልጋለሁ። እንደ አማራ ኢንዱስትሪ ፓርኮች ልማት ኮርፖሬሽን መረጃ ባለፉት 6 ወራት 7 ሚሊዮን በላይ ለሚሆኑ ዜጎች የስራ ዕድል የሚፈጥሩ ለ31 የአግሮ ፕሮሰሲንግ ፕሮጀክቶች መሬት ተላልፏል። ክቡራን ተመልካቾቻችን ቀደም ሲል የተከታተልነው ዜና በሪፖርተራችን ራይል ፍሬ የተዘጋጀውና ባለፉት 6 ወራት ከ5.4 ቢሊዮን ብር በላይ ያስመዘገቡ ባለሀብቶች በኢንዱስትሪ ፓርኮች ለማልማት መግባታቸውን የአማራ ኢንዱስትሪ ፓርኮች ያስታወቀበትን ዘገባ ነበረ። ከዚሁ ዜና ጋር ተያይዞ በቀኑ የዜና ወጃችን ከዚሁ ከባህር ዳር ስቱዲዮ ተጨማሪ ማብራሪያ የሰጡን የአማራ ክልል የኢንዱስትሪና ኢንቨስትመንት ቢሮ ምክትል ኃላፊ አቶ ተፈሪ ታረቀኝ በክልሉ ከ3000 በላይ አምራች ኢንዱስትሪዎች በስራ ላይ ናቸው ነበር ያሉት። በክልሉ ውስጥ ከ3200 በላይ አምራች ኢንዱስትሪ ውስጥ ምርት ውስጥ ይገኛሉ ማለት ነው። ከዚህ አኳያ ይሄ ክልሉ ካለው ጸጋ፣ ካለው የመልማት አቅም፣ ካለው የልማት እድል አኳያ ሲታይ መሰረቱ ሰፊ ነው ተብሎ የሚወሰድ ስላልሆነ ክልሉ በትኩረት እየሰራ ያለው የክልሉን ልማት ከዚህ በላይ በማፋጠንና ሰፊ መሰረት እንዲኖረው በማድረግ በኩል ባለሀብት ወደ ክልሉ መጥቶ እንዲያለማ ሰፊ ስራ እየተሰራ ነው። ተወስደው ወደ ስራ ባልገቡት ላይም እርምጃ እየተወሰደ ነው ብለዋል። ከባለሀብቶች ጋር ተደጋጋሚ ውይይት የማድረግና ችግሮቹን የመሰረተ ልማት ችግሮቹን የሚያነሷቸውን በመፍታት በኩል የክልሉ መንግስት ከ464 ሚሊዮን ብር በላይ መድቦ የመሰረተ ልማት የመብራት፣ የውሃ፣ የመንገድ መሰረተ ልማቶችን ለኢንዱስትሪ መንደሮቹ ካሟላ በኋላ በዚህ ድጋፍም ውስጥ ተደግፈው ወደ ስራ የማይገቡትን ባለሀብቶች ግን ክልሉ ተቆራርጦ እርምጃ እየወሰደ ያለበት ሁኔታ ነው ያለው። ከዚህ አኳያ የባለፈውን 6 ወርና ከጦርነቱ ወደዚህ እንኳን ያለውን ብንወስድ ከ180 በላይ የሚሆኑ ባለሀብቶችን በውለታቸውን አቋርጦ መሬት የመቀማት እርምጃ ተወስዶ ወደ 190 ሄክታር መሬት ወደ መንግስት ካዝና እንዲገባ ተደርጓል ማለት ነው። ይሄንንም ወደ ሊያለሙ ለሚችሉ ባለሀብቶች እየተላለፈ ያለበት በስንዴ ልማት እየታየ ያለው ውጤት ኢትዮጵያ በአጭር ጊዜ ውስጥ በምግብ ራሷን ከመቻል አልፋ ለውጭ ገበያ ማቅረብ እንደምትችል በተግባር ያረጋገጠ መሆኑን የግብርና ሚኒስትሩ ግርማ አመንቴ ገለጹ። በአገር አቀፍ ደረጃ በበጋ መስኖ ስንዴ ከተሸፈነው 1.3 ሚሊዮን ሄክታር መሬት ከ50 ሚሊዮን ኩንታል በላይ ምርት ይሰበሰባል ተብሎም ይጠበቃል። ይሄ ነው ዋጋቸው። በዚህ የበጋ ወቅት እንደ ሀገር በ1.3 ሚሊዮን ሄክታር መሬት ላይ በበጋ መስኖ ስንዴ እየለማ ነው። ከዚህም ከ50 ሚሊዮን ኩንታል በላይ ምርት ይሰበሰባል ተብሎም ይጠበቃል። የግብርና ሚኒስትሩ ዶክተር ግርማ አመንቴ የስንዴ ልማቱ የኢትዮጵያን የምግብ ዋስትና ማረጋገጥ እንደሚቻል ያሳየ ስለመሆኑ ይናገራሉ። የስንዴ ኢኒሼቲቭ 4 ኮምፖነንቶች አሉት። አንዱ ያው ስንዴ ድሮም ቢሆን በክረምት ይለማልና ኢትዮጵያ ውስጥ እሱ በክረምት የሚለማውን ነገር የበለጠ በመሬትም በግብዓት አቅርቦትም በማዘመን ምርትና ምርታማነቱን የመጨመር ስራ መስራት ነው። ሁለተኛው የበጋ ስንዴ ነው። ሶስተኛ የአሲዳማና ኮትቻ አፈሮችን ትሪት በማድረግ የሚሰራ ስራ ነው። ሁሉንም ክልሎች ዞራችሁ ብታዩት አሁን እዚህ ጋር የምታዩት አይነት ምርት ከዚህ በፊት ስንዴ ያልተመረተበት ቦታ ከዚህ በፊት ታይቶ በማይታወቅ ሁኔታ ስንዴ የለማ ያለበት ሁኔታ ነው ያለው። ማየት ማመን ነው። ከበጋ ስንዴ በተጨማሪ በመኸር ወቅት በ2.8 ሚሊዮን ሄክታር መሬት ላይ ከለማ ስንዴ 108 ሚሊዮን ኩንታል በላይ ምርት መሰብሰቡ ይጠቀሳል። በዚህም ከሀገራዊ የስንዴ ፍጆታ የሚተርፍ 11 ሚሊዮን ኩንታል ተመርቷል። ከዚህ በተጨማሪ ከበጋ ስንዴ የሚገኘው ምርት ኢትዮጵያ ስንዴን ለውጭ ገበያ ለማቅረብ የምታደርገውን ጥረት በከፍተኛ ሁኔታ የሚያግዝ መሆኑንም ሚኒስትሩ ገልጸዋል። ኤክስፖርት እናደርጋለን ብለን ስናወራ ከመኸሩ ምርት ብቻ ሳይሆን
በበጋ ላይ ደግሞ የሚመረተውንም ጨምሮ ነው። በጋ ላይ ለምሳሌ 1.3 ሚሊዮን ሄክታር ቅድም እንዳልኩት በዚህ ደረጃ አሁን ባያችሁት ደረጃ ተሸፍኗል። ይሄንን ኦን አቨሬጅ በአቨሬጅ እንደ 40 ኩንታል ፐር ሄክታር እንኳን ብናስብ የዚህ የበጋ ስንዴ ከክረምቱ የተሻለ በዋግ በበሽታ በተለያየ ሁኔታ የመጠቃት ነገሩ አነስተኛ ነው። ወደ 50 ሚሊዮን ኩንታል ተጨማሪ ስንዴ እናገኛለን ነው። ከበጋ ስንዴ ልማቱ የሚሰበሰበው ምርት የሀገር ውስጥ ገበያ የስንዴ ዋጋን እንደሚያረጋጋም የግብርና ሚኒስትሩ ዶክተር ግርማ መንቴ ጠቁመዋል። ኤክስፖርትም ሲባል መጀመሪያም የታሰበው የመኸር ፕላስ የበጋው ነው። ስለዚህ እጥረት የተባለው ሰዎች የመኸሩን ምርት ብቻ በመሻማት እሱን ገዝቶ ለፋብሪካም እሱን ገዝቶ ለፍጆታም እሱን ገዝቶ ለኤክስፖርትም ከሆነ ቁጥሩ ይታወቃል። ስለዚህ ገበያ ውስጥ እጥረት አለ የሚለው የደላላዎችም ሮል ተጨምሮበት የተፈጠረው ሁኔታ ከዛ ጋር የተያያዘ ነው። ኤክስፖርት ሲደረግ ግን የመኸር ብቻ አይደለም። የበጋ 50 ሚሊዮን ኩንታል ተጨማሪ ከመኸሩ ጋር ሲደመር ፕላስ ነው። በዚህ መልኩ ግንዛቤ መወሰድ አለበት ነው የኛ መልእክት። የስንዴ ልማት እንቅስቃሴው የሀገር ውስጥ ፍጆታን ከማሟላትን ባሻገር ኢትዮጵያ ስንዴን ከውጭ ለማስገባት በየዓመቱ ታወጣውን የነበረ እስከ $1 ቢሊዮን የሚደርስ ወጪ ማስቀረቱም ተገልጿል። ተመልካቾች ከባህር ዳር ስቱዲዮ ለኢቲቪ 57 የያዝናቸው ዜናዎች እነዚህ ናቸው። አሸናፊ እንዳለነበርኩኝ መልካም ምሽት ይሁንላችሁ። ተመስገን ወደ አንተ ልመለስ፣ መቀጠል ትችላለህ። አመሰግናለሁ አሸናፊ። አሁን ደግሞ ዋና ዋና ዜናዎቹን እናስታውሳችኋለን። መቄዶንያ ለአረጋውያንና ለአእምሮ ሕሙማን የሚሰጠውን አገልግሎት ለማስፋት ከ2.5 ቢሊዮን ብር በላይ በሆነ ወጪ በአዲስ አበባ ዘመናዊ ሕንፃ ገንብቶ ማጠናቀቅ ሂደት ላይ እንደሚገኝ ገለጸም። ከ7000 በላይ ለሚሆኑ ዜጎች የስራ ዕድል የሚፈጥሩ ፕሮጀክቶች ወደ ልማት መግባታቸውን የአማራ ኢንዱስትሪ ፓርኮች አስታወቀም። በትግራይ ክልል ሰሜን ምዕራብ ዞን ሰብአዊ ድጋፎች በስፋት እየቀረቡ ቢሆንም አሁንም ከድጋፍ ፈላጊ ቁጥር አንጻር በቂ አለመሆኑ ተጠቆመም። ከውጭ የዜና ምንጭ የቻይና የዘመናዊነት መንገድ ለዓለም ሁሉ የሚጠቅም ነው ሲሉ የውጭ ጉዳይ ሚኒስትሩ ቺንጋንግ ተናገሩ። በትግራይ ክልል ሰሜን ምዕራብ ዞን ሰብአዊ ድጋፎች በስፋት እየቀረቡ ቢሆንም ከድጋፍ ፈላጊ ቁጥር አንጻር በቂ ያለመሆኑ ተገልጿል። ችግሩን ለመፍታት ደግሞ የድጋፍ ፈላጊዎችን ቁጥር የመለየት ስራ እየተከናወነ ነው። አስማለ ብርሃኑ ዝርዝር አለው። በትግራይ ክልል ሰሜን ምዕራብ ዞን ባለፉት 2 ዓመታት በነበረው ጦርነት ለተጎዱ የህብረተሰብ ክፍሎች የሰብአዊ ድጋፎች እየተደረጉ ነው። በሽረ ከተማ የሰብአዊ ድጋፍ ሲደረግላቸው ያገኘናቸው የህብረተሰብ ክፍሎች እየተሰጠ ያለው የድጋፍ መጠንና ድጋፍን የሚፈልገው የሰው ቁጥር ያልተመጣጠነ መሆኑን አንስተዋል። ክክ አለው፣ ዘይት አለው፣ አልሚ ምግብም አለው። ይሄ እየደረሰ ነው እና ህዝብም እያመሰገነ ነው። ሌላ ግን በቅሬታ እዚሁ ቅሬታ ለማቅረብ ከተፈቀደልኝ አሁን የተጠናው 77,000 ነው። አሁን የተጠናው የቅድም የተጠናው ግን 36,000 ነው እና አሁን እነዛ 36 ዝርዝር የተሰጠን እነሱን ነው እንጂ ሌላውን አናካትም ስለተባለ ይሄ ደግሞ ከግማሽ በታች ነው። ከግማሽም በታች ነው አሁን እየተሰጠ ያለው።
እንደ ቤተሰብ ነው የሚሉት። እንደ ቤተሰብ አኳያ ደግሞ በቂ እንኳ አይደለም። ሆኖም ለጊዜው አልሐምዱሊላህ ነው የምንለው። ይሄ መገኘቱም ጥሩ ነው አልሐምዱሊላህ ብለን እናመሰግናለን ድርጅቱም ለሚሰጠን አካል። ሆኖም ቢጨመርልንና ጉዳቱ ብዙ ተጎድተን ስለቆየን ተጨማሪ እንዲያደርጉልን እፈልጋለሁ። የሽሬ እንዳስላሴ ከተማ አስተባባሪ የሆኑት ታዬ ማሞ የተረጂውና የሚደረገው የድጋፍ መጠን ያልተመጣጠነው የሸሹ ተፈናቃዮች እየተመለሱ በመሆኑ ነው ብለዋል። ለዚህም አዲስ ጥናት ተደርጎ ችግሩ እንዲፈታ እየተመቻቸ ነው ብለዋል። 2014 ጦርነት ውስጥ ስለነበር የህብረተሰቡ በጣም ሸሽቶ በተለያየ ምክንያት ከከተማው ይወጣ ነበር። በሰላም ስምምነት መሰረት ደግሞ ህብረተሰቡ ከዛም ከዚህም ተሰባስቦ ከተማ ውስጥ ነው ያለው እና ቁጥሩ ይጨምራል፣ የተረጂ ቁጥሩ ይጨምራል። በሚቀጥለው ጊዜያት እርዳታ ያልደረሰው ህብረተሰብን ሪፖርት አድርገን መፍትሄ እንዲሰጠው እያመቻቸን ነው። ከፌዴራል አመራሮች የተውጣጣ ቡድን በትግራይ ክልል ያሉ ወቅታዊ ችግሮችን በመለየት እንዲፈቱ የማድረግ ተግባርን እያከናወነ ይገኛል። በሰሜን ምዕራብ ዞን ያለውን የድጋፍ እጥረት መንግስት ለመፍታት በትኩረት እንደሚሰራ አቶ ክፍሌ ለማ ገልጸዋል። የመጀመሪያው ቀጠናው ላይ በርካታ ተፈናቃይ አለ። ይሄ ሁሉ ሰው ቀየው ላይ ስላልሆነ አካባቢ ላይ ስላልሆነ እርዳታን ይፈልጋል። ይሄ ከመሆኑ ጋር ተያይዞ አንደኛው የሚመጣው እርዳታ ከዛ አካል ጋር ጉለት አለበት። ሌላኛው አርሶ አደሩ ባለፉት 2 ዓመታት ተረጋግቶ ምርትና ምርታማነት እያሳደገ አይደለም፣ እያረሰ አልነበረም። ይሄ ነገር ሲደማመር የተረጂው ቁጥር ከፍ አድርጎታል። ይሄ በሂደት ይቀረፋል ብለን እናስባለን። አሁንም እርዳታ እየገባ ነው ያለው። መንግስት ትኩረት ሰጥቶ እየሰራ ነው ያለው። ሰው እያነሳው ካለው አንጻር ግን ቀሪ ነገሮች አሉ ብሎ ያነሳው ነገር ትክክል ነው። እኛም ዞረን በምንደርስበት ቦታ ሁሉ ዞረን ያየናቸው ነገሮች ናቸውና ትክክል ነው። መንግስት ትኩረት ሰጥቶ ይሰራል፣ ችግሩን ይቀርፋል። በትግራይ ክልል ሰሜን ምዕራብ ዞን በሁሉም አካባቢዎች ድጋፍ እየተደረገ ሲሆን በተለይ ደግሞ ቅድሚያ የሚያስፈልጋቸውን በመለየት ድጋፍ እየተደረገ መሆኑም ተገልጿል። ዜና እረፍት። አንጋፋው የስነ ጽሁፍ መምህር ጸሐፊና ሀያሲ ተባባሪ ፕሮፌሰር ዘሪሁን አስፋው ከዚህ ዓለም ተለዩ። ተባባሪ ፕሮፌሰር ዘሪሁን አስፋው የስነ ጽሁፍ መሰረታዊያንና ከባሉ ግርማ እስከ አዳም ረታ የሚሉትን ለስነ ጽሁፍ ትምህርት አጋዥ መጽሐፍት ጨምሮ የተለያዩ ጥናታዊ ጽሁፎችን ያሳተሙ ምሁር ነበሩ። ተባባሪ ፕሮፌሰር ዘሪሁን አስፋው ሕይወታቸው እስካለፈበት ጊዜ ድረስ በአዲስ አበባ ዩኒቨርሲቲ በስነ ጽሁፍ መምህርነትና አማካሪነት ለሀገሪቱ የስነ ጽሁፍ እድገትም ከፍተኛ አስተዋጽኦ ሲያደርጉ እንደነበር ነው የሙያ ባልደረቦቻቸው የመሰከሩላቸው። በቅርቡም የኢትዮጵያ ቴሌቪዥን ከሰው መሆን ፊልሞች ጋር በመተባበር ለሚሰራው ፍቅር እስከ መቃብር ባለ 48 ክፍል የቴሌቪዥን ድራማ ሙያዊ ሀሳባቸውን ለኢቢሲ አካፍለው ነበር። የቀብር ስነ ስርዓታቸው በነገው ዕለት ከቀኑ 9 ሰዓት ላይ በቅድስት ሥላሴ ካቴድራል የሚፈጸም ይሆናል። ብርቱ ጥረት ያማረ ውጤት ይሰጣል። ለሚወዱት ነገር መጽናት ደስታን ያጎናጽፋል። የድካም ውጤትን መመልከት እርካታን ይቸራል። ብሩህ ተስፋን ለሰነቁ ብርታት ሆነናል። ከአንድ ክፍለ ዘመን በላይ ለስኬት ከተጉት ጋር አብረን ቆመናል። የኢትዮጵያ ልማት ባንክ የልማት አጋሩ። ከውጭ የዜና ምንጭ የቻይና የዘመናዊነት መንገድ ለዓለም ሁሉ የሚጠቅም ነው አሉ የሀገሪቱ ውጭ ጉዳይ ሚኒስትር ቺ